የተባበሩት መንግስታት 80ኛ ዓመት ምስረታ በአዲስ አበባ ተከብሯል። በዚህ ወቅት ንግግር ያደረጉት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ የኢትዮጵያንና የተባበሩት መንግስታትን የረጅም ዓመታት ግንኙነት አንስተዋል። የክብረ በዓል 80 ዓመቱን ብቻ የሚያሳይ አይደለም። ይልቁኑ ወደ ኋላ ተጉዘን በኢትዮጵያና በድርጅቱ መካከል ያለውን የቅርብ ትብብር ከስር መሰረቱ የሚያሳይ ነው። ኢትዮጵያ በሳን ፍራንሲስኮ በ1945 የተባበሩት መንግስታት ቻርተር ከፈረሙ ቀዳሚ 51 ሀገራት መካከል አንዷ ናት። ዛሬም ቢሆን ለባለብዙ ወገን ግንኙነትና ለዓለም አቀፍ ትብብር ወሳኝ ተሟጋች ሆና ቀጥላለች። ኢትዮጵያ በርካታ ስልጣኔዎችን ትወክላለች። በኢትዮጵያ ያለውን እድገት ስንመለከት ኢኮኖሚዋ በፍጥነት እያደገች ያለች ሀገር መሆኗን ነው። ይህም ወደፊት ከፍተኛ ተስፋ እንዳላት የሚያመላክት ነው። ኢትዮጵያ በርካታ የአፍሪካ ሀገራት ከቅኝ ግዛት ነፃ እንዲወጡ መነሳሳትን ፈጥራለች። የተለያዩ ጥረቶችንም አድርጋለች። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ኢትዮጵያ የአፍሪካ ሀገራት ከቅኝ አገዛዝ ነፃ እንዲወጡ በተባበሩት መንግስታት ድምጽ ስታሰማ እንደነበር አስታውሰዋል። አብዛኞቹ የአፍሪካ ሀገራት ቀኝ ገዢዎች እጅ ሲገቡ ኢትዮጵያ ግን ነፃነቷን ጠብቃ ቆይታለች። ኢትዮጵያ በተባበሩት መንግስታት ውስጥ ሌሎች የአፍሪካ ሀገራትን ነፃ እንዲወጡ ስትሟገት ነበር። የ1945ቱን ቻርተር በፈረማችሁ አፍሪካን ብቻ አይደለም የምትወክሉት። ጠንክራችሁ በመስራታችሁ ሁሉም የአፍሪካ ሀገራት በእናንተ ድጋፍ ነፃ ከወጡ በኋላ የተባበሩት መንግስታት አባል እንዲሆኑ እየሰራችሁ ነው። ዋና ጸሐፊው አዲስ አበባ ከጊዜ ወደ ጊዜ እያሳየች ያለውን ለውጥ አድንቀዋል። ኢትዮጵያውያንም በተባበሩት መንግስታት የተለያዩ የስራ ክፍሎች ውስጥ በመስራት ያበረከቱትን አስተዋጽኦ አድንቀዋል። አዲስ አበባን ቢያንስ አንድ ጊዜ በዓመት ጎበኛለሁ። እውቅና አልሰጠውም ነበር። ከተማዋ በብርሃን ፍጥነት እየተቀየረች ነው። ግን ይህች ከተማ በአፍሪካ እጅግ ወሳኝ የዓለም ዲፕሎማሲ ማዕከል እየሆነች ነው። የአፍሪካ ህብረት ዋና መስሪያ ቤት በዓለማችን የተባበሩት መንግስታት ሶስተኛው መገኛና ከፍተኛ ቁጥር ያለው አባላት ያሉበትም ከተማ ነው። ለዓመታት ኢትዮጵያውያን በመላው ዓለም በሚገኙ በተባበሩት መንግስታት የሰላም ማስከበርን ጨምሮ በኤጀንሲዎችና ፕሮግራሞች እንዲሁም በሌሎች ውስጥ ሲሰሩ ነበር። በዓለም ዙሪያ በሚገኙ እጅግ አስቸጋሪና አደገኛ በሆኑ ስፍራዎች የንጹሐንን ሰላምና ደህንነት ጠብቁም ነበር። የተባበሩት መንግስታት ለኢትዮጵያ ጠንካራ አጋር መሆን ይፈልጋል። እዚህ ያሉ አባሎቻችን ዋናው ግባቸው ኢትዮጵያውያንን ማገልገልና የኢትዮጵያን መንግስት ስትራቴጂ መደገፍ ነው። ብሔራዊና ቀጣናዊ ሰላምን ማጠናከርና እድገትን ማፋጠን በሚያስፈልግ ጊዜ ድጋፍ እናደርጋለን ያሉት ዋና ጸሐፊው ከኢትዮጵያ ሕዝብና ከአፍሪካውያን ጋር እንቆማለን፣ በዓለም አቀፍ ተቋማት እንዲወከሉም እንሰራለን ነው ያሉት። አፍሪካ የሁለት አይነት ቀኝ ግዛቶች ተጠቂ ናት። አንዱ በቀኝ ግዛት ተጽዕኖ ነው። ሁለተኛው በዓለም ላይ የሚገኙ የተባበሩት መንግስታትን ጨምሮ የሌሎች ተቋማት እንዲሁም በአፍሪካ አህጉር ውስጥ ጭምር የሚገኙ ተቋማት ጭምር በቀኝ አገዛዝ ተጽዕኖ ውስጥ መሆናቸው ነው። ግን ደግሞ ከጅምሮ አንስቶ አፍሪካ በኢትዮጵያ ነው የምትወከለው። ከኢትዮጵያ ጋር በመሆን አፍሪካ በጸጥታው ምክር ቤት ቋሚ አባልነት እንዲረጋገጥ የተባበሩት መንግስታት መዋቅራዊ ለውጥ እንዲያደርግ የቀረበው ጥያቄ ተገቢነት ያለውና ህጋዊ ነው። የአፍሪካ ሀገራት በዓለም አቀፍ ተቋማት ውስጥ ተሰሚነት እንዲኖራቸው የሚጠይቁ የተለያዩ ድምጾች እየተሰሙ ይገኛሉ ነው ያሉት ዋና ጸሐፊው። የዓለም አቀፍ የፋይናንስ ተቋማት ሪፎርም እንዲደረግላቸው የሚጠይቁ ሀሳቦች እየተነሱ ነው። በተለይ የአፍሪካ ሀገራት ተሳትፎና ውክልና ውሳኔ አሰጣጥ ሂደት ውስጥ እንዲጎለበት ጥሪ እየቀረበ ይገኛል። በአህጉሪቱ የተለያዩ ክፍሎች ያሉ ችግሮች ቢኖሩም የአፍሪካ ሀገራት ይህን ማድረግ እንደሚችሉ እያየን ነው። ዛሬ ኢትዮጵያን ጨምሮ የአፍሪካ ሀገራት በግንባር ቀደምትነት እየተሳተፉ መሆናቸውን እንመለከታለን። 80ኛ ዓመት የምስረታ አከባበሩ የተባበሩት መንግስታት አሁንም ፍትሐዊነት የሰፈነባት ዓለምን ለመገንባት መስራት እንደሚገባው ተጨማሪ ስንቅ የሚያገኝበት እንደሆነ ነው ዋና ጸሐፊው ያነሱት። የተባበሩት መንግስታት ከተመሰረተ ከ1945 ጀምሮ በዓለም ዙሪያ የተመዘገቡ ስኬቶችን እንድንገነዘብ ያደርገናል። ይህም ግጭቶችን ከመፍታትና ሶስተኛው የዓለም ጦርነትን ከማስቀረት ጀምሮ በሽታዎችን ማጥፋት፣ ረሃብንና የተመጣጠነ ምግብ እጥረትን መዋጋት፣ የቀኝ ግዛትን ማስወገድና ግዛትን ማስወገድ እንዲሁም ህዝቦች የራሳቸውን እድል በራሳቸው እንዲወስኑ መደገፍ፣ ትምህርትን ማስፋፋትና ለተጋላጭነትና ራቅ ላሉ ማህበረሰቦች ድጋፍ ማድረግ፣ ዓለም አቀፍ ህግንና ሰብአዊ
መብቶችን ማስከበር እንዲሁም ከመካከለኛ ሀገራት ትብብሮችን ማጠናከር፣ ልማትንና የማገገም አቅምን በዓለም ዙሪያ መገንባት ናቸው። በዚህም በለውጥና በመከፋፈል ውስጥ ባለ ዓለም የተባበሩት መንግስታት 4 ዋና ቃል ኪዳኖችን ሰላም፣ ፍትህና ብልጽግና ለሁሉም ከ8 አስርት ዓመታት በፊት እንደነበሩት ሁሉ ዛሬም አስፈላጊና አጣዳፊ መሆናቸውን ያስታውሱናል። ኢትዮጵያ በልግስና የምታስተናግደው ይህ መድረክ የተጋራነውን ዓላማና የተሻለች አፍሪካ እንዲሁም ለተሻለች ዓለም ያለብንን ዘላቂ ኃላፊነት ያስገነዝበናል። For Africa and for our world.